ብቻ ግን አብሮ እያለ ነው ቤሊንና አምነን ምንም ነገር እንደሌላቸው ነው የሚያውቀው። እናም ከቤሊን ጋር ብዙ ነገር ለማሳለፍ ወደፊት እቅዳለሁ ማለት ነው። ዛሬ ግን አቶ አምነን እንግዲህ ያገኛትና ከባሩክ ጋር አብሮ ቁጭ ብላ ስታወራ ስላያት ተናዶባታል። ለዛም ሊያናግራት ሞክራል ማለት ነው። እና ቤል እኔና አንቺ ለምንድነው እንደዚህ መሆኑ አስፈላጊ ነው ወይ ነገሮችን ማስተካከል እንችላለን ሲላትም ነበረ። ቤልንም እንግዲህ አንተም የራስን ህይወት ምራ፣ እኔም ደግሞ የፈለግኩት ነገር ማድረግ መብቴ ነው፣ ደግሞ ልትቆጣጠረኝ ነው ወይ ትልና ቤሊን ትመልስላታለች ማለት ነው። እናም ተጨማሪ ደግሞ ማርያን ጄሪን እንዳደረካት ማርያንም እንዳታደርጋት አደራህን ትለዋለች። አምነንም በዚህ ንግግር በጣም ይናደድና ቤሊን ምን አስበሽ ነው እኔ እኮ በጣም ነው የምወድሽ ሲላትም እንግዲህ ባሩክ ደረጃ ላይ ሆኖ ይሰማዋል ማለት ነው። ባሩክም እንግዲህ ምን ምናምን ይልና ደንግጦ እዛው ቆሞ የሚያወሩትን እያዳምጣቸው ነበረ። ግን እኔ እወድሻለሁ ሲላት ቤሊንም ደንግጣ ምን ነው ያለችው እና ያልተለመደ ነገር ስለሆነ አቶ አምነን ለመጀመሪያ ጊዜ አይደለም ግን እንደዚህ ብሏት አያውቅም ማለት ነው። ብቻ ግን ደንግጣ ነበረ ቤሊን ማለት ነው። ምላሿ ምንድነው የሚሆነው? የቤሊን እኔም እወድሃለሁ ትለዋለች ወይንስ ደግሞ ለእኔ ጊዜ ስለማሰጠኝ እኔ ደግሞ አንተን መውደድ አልችልም ትለዋለች ወይ ደግሞ ትቀበለዋለች የሚለውን በቀጣይ ክፍልም እና ይሆናል። እና ማርያ ደግሞ እንግዲህ ለአያትየዋ አምነን እኮ አሁንም እንደ አብሮ አደግ እህቴ ነው የሚያየኝ፣ ስለዚህ ለእኔ ምንም አይነት የተለየ ስሜት የለውም፣ ስለዚህ እኔ መቆየት አልፈልግም፣ ወደ አባቴ ጋር ነው መሄድ የምፈልገው ትላታለች ማለት ነው። አያትየዋም እንግዲህ ነገሩን እንደምታስተካክለው ትነግራታለች። አቶ አምነን እኔ ያነጋግረዋለሁ፣ ደግሞ ተረጋጊ፣ እንቁላልኩ ቀስ በቀስ ነው በእግሩ የሚሄደው፣ አንቺ አትቸኩይ፣ ቀስ በቀስ ለአንቺ ፍቅር እንዲኖረው ወይ ደግሞ ስሜት እንዲኖረው አደርጋለሁ እኔ እና አትቸኩይ ትላታለች ማለት ነው። ማርያም እንግዲህ እሺ አንቺ የምታናግሪልኝ ከሆነ እቆያለሁ ትላታለች ማለት ነው። ማርያም አቶ አምነን ክፍል ትገባና አያቴ ሴማ እንደምትፈልገው ትነግሯለች ማለት ነው። አምነንም ለምንድን ነው የፈለገችኝ አያቴ በሰላም ነው ወይ ሲላት እኔ እንጃ ግን ደግሞ ልታናግርህ የምትፈልገው ነገር አለ ሂድና አናግራት ትላለች ማለት ነው። በዛን ሰዓት አምነንም ምን ብለሻት ነው አያቴን የሆነ ነገር ተናግረሻት ነው ልታናግረኝ የፈለገችው ምናምን ስላት አይ ምንም ነገር አልተናገርኩም ግን እንደምትፈልግህ ብቻ ነው ንገሪ ያለችኝ ትላለች ማለት ነው። እና አምነንም እንግዲህ አያቱ ጋር ምንድነው ለምንድነው የተፈለግኩት ብሎ ሊያናግራት ይገባል ማለት ነው። አያትየዋም እንግዲህ እኔ ምልክ ማርያን ምን እያደረካት ነው? እንደዚህ ወደ አባቷ ጋር ተመልሳ ለመሄድ ያበቃ ትለዋለች ማለት ነው። የደነግጥና አምነንም ኧረ እኔ ምንም አላደረኳት ምን ላደርጋት እችላለሁ ሲላትም ሴማ እንግዲህ አይ በቃ ለእሷ ጊዜ የሰጠሃት አይደለም ማለት የካርታን ልጅ እኮ ናት፣ ካርታን ደግሞ ለእኛ ብዙ ነገር አድርጎልናል፣ የእሱን ውለታ እንደዚህ ነው ወይ የምትከፍለው ብላ አያትየዋም እንግዲህ ትቆጣዋለች ማለት ነው። አምነንም በጣም ይቅርታሽ አያቴ ስራዬ ላይ ሳደርግ እኮ ለእሷ ሰዓት መስጠት ወይም ደግሞ ጊዜን ለእሷ መስጠት አልቻልኩም፣ ለዛም ደግሞ አስተካክላለሁ ይቅርታ ይላትና አያትየዋን ይወጣል ማለት ነው። እናም ማርያን ፈልጎ ልክ አያትየዋ እንዳለችው ለማናገር ይሞክራል ማለት ነው። አምነን አሁንም ከማርያ ፍቅር አልያዘውም ማለት ቤሊን ስለሚወዳት ስለሚያፈቅራት ከማርያ እስካሁን አልያዘውም። እሱ የሚያያት ልክ እንደ አብረው እንዳደጉ እንደ አብሮ አደግ ነው አሁንም የሚጠራት ልክ እንደ እህቴ እያለ ብዙ ነገሮችንም ተነጋግረው ይቅርታ አድርጊልኝ ጊዜ ስላልሰጠውሽ በቃ ስራ ላይ ቢዚ ስለነበርኩኝ ነው እና በጣም ይቅርታ ይላትና እንስማማለን ከዚህ በኋላ ሊሄድ ብለሽም እንዳታስቢ ከጎኔ መሆን አለብሽ እኔም ደግሞ ከአንቺ ጎን ነኝ ይላታል። ከዛም ብዙ ነገር አስረድቷት ሲጨርስ እሺ አብሮ አደጌ ምናምን ስለተረዳሽ ደስ ብሎኛል ሲላትም አብሮ አደጌ እንዳትለኝ ሁለተኛ ይሄንን ቃል ብትጠቀመው ምናምን ብላ በጣም ትናደዳለች ማለት ነው። እና ከዚህ በኋላ እንደዛ እንዳትለኝ ካልሆነ ግን አንስማማም ስትለው እሺ በቃ ማርያ የኔ ውድ ይላታል ማለት ነው። በዛ ስለቀየራላት ትስማማለች። ማርያም እንግዲህ የወደዳት መስሏት በጣም በፈገግታ እሺ የኔ ውድ ስላላት ብቻ በጣም ደስተኛ ትሆናለች ማለት ነው። እና በቃ በዚህ ነገር መስማማት እንችላለን፣ ከዚህ በኋላ ከጎንህ ነኝ፣ ሲጀመር በአንተ ዙሪያ ያሉትን ሰዎች እንዲያናድዱትም አልፈቅድላቸውም፣ ከጎንህ ነኝ ስትለውም ነበረ። እሱም እንግዲህ በፍቅር ሳይሆን ልክ እንደ እህቱ እያያት እንግዲህ አያትየዋ ባለችው መሰረት በቃ ከጎኗ እንደማይጠፋ ምናምን ይነግራታል ማለት ነው ለማርያም። የሜርሲ ባልም እንግዲህ ወደ ቤታቸው ተቀላቅሏል ማለት ነው። እናም የመጀመሪያ ቀን የመጣ ቀን እንግዲህ ምግብ ተሰርቶለት እናት ዛህራም እንግዲህ ምግብ ሰርታ ምን ብላ ታቀራርባለች ማለት ነው።
ሜርሲ እንግዲህ አትፈልግም እሱ ከሱ ባል ጋር መታየት ወይንም ደግሞ ለሱ ሚስት መሆን አትፈልግም ማለት ነው። ብቻ ግን የማትፈልገው ነገር ስለሆነ እናት ዛህራና ሞርዚና ሆነው በጣም ሙድ ሲይዙባት ነበረ። እና እሷም እንግዲህ በጣም እየተናደደች ምግብ እንግዲህ አብረው ቀረቡ ምናሉ እና በጣም ሙድ እየያዙባት ነበር ከሞርዚና ጋር ሆነ እና ዛህራንም ኪችን ውስጥ አግኝታ እንግዲህ የዛን ቀን እኮ ባለቤቴን ለመፈተን ማለት እናንተን ለመፈተን እኔና ባለቤቴ ተስማምተን ያደረግነው ነገር ነው እያለች ለሞርዚናም ለእናት ዛህራም ስትናገር ነበር ሜርሲ ማለት ነው። እናት ዛህራም እንግዲህ ያንቺን አዲስ ፍልስፍና የምሰማበት ጊዜም የለኝም እና አይመለከተኝም ትላታለች። ደግሞ እዛ ጠረጴዛ ላይ የቀረቡት አቶ አምነን ስለፈቀደልኝ እንጂ ያንቺን ባል ለማየት አይደለም ትላታለች ማለት ነው። ሜርሲም እንግዲህ ከሰማሽኝ ስሚኝ ግን እንደዛ ያደረኩት እናንተ ለመገመት ነው ትላለች። እሷ ጋር ብቻ ሳይሆን አያቷ ሴማ ጋም ሞርዚና ጋር መንገድ ላይ አግኝታት ስትነግራት ነበር እናንተ ለመገመት ነው እንደዛ ያደረግነው ከባለቤት ጋር ተመካክረን እያለች ማለት ነው። አያትየዋም እንግዲህ ሁሉን ነገር ወሬውን ትሰማትና እኔ እኮ እምቢ ብዬ ነው እንጂ ማለት ትንሽ ልግደርደር ብዬ እንጂ በጣም በቃ እንዴት ነው እንትን ብዬዋለሁኝ ብዙ እንዲታገል አድርገዋለሁ ባለቤቴን ትላታለች ማለት ነው። እና ሴማም እንግዲህ ትክክል አድርገሻል፣ ሴት ልጅ ገደርደር ስትል ነው የሚያምርባት፣ ደግሞ የእኛ ዘር ሆነሽ ኮራጥ መሆን አለብሽ፣ አደንቅሻለሁ ምናምን ትላታለች። እና ትክክለኛ እንደዛ እያለቻት መስሏት በጣም ደስተኛ ሆና እየሰማቻት ነበር ሴማን ማለት ነው። መጨረሻ ላይ ግን ያንቺን እንቆቅልሽ የምሰማበት ጊዜም የለኝም፣ በቃ ስመልስልሽ ወሬውን ታወራልሽ እውነት ነው አይደለም የሚመስልሽ ትልና ውጭ ከክላሴ ብላ ከመኝታ ክፍሏም ታባረራታለች ማለት ነው። ሜርሲ እንግዲህ ከባለቤቷ ጋር የተፈጠረው ነገር ውሸት እንደሆነ ለማሳመን ሞክራ ነበረ፣ ግን ደግሞ ማንም አልተቀበላትም። ሁሉም በቃ ስለሚያውቋት አንሰማሽም ነው ያሏት ማለት ነው። አቶ አምነንም እንግዲህ ሰሞኑን በጣም ተጨናንቆ ማለት ያቺ የምትከታተለው ልጅ ቪዲዮ ትልክለታለች ማለት ነው በስልኩ። ቪዲዮም ከላከችለት በኋላ ስልኩ ላይ ትደውልና ከዚህ በኋላ ማህበራዊ ሚዲያ ላይ ነው የምለቅብህ፣ ስለዚህ የምታደርገውን ነገር አድርግ ትለዋለች ማለት ነው። እሱም እንግዲህ መጀመሪያ ላይ ተናዶ መልቀቅ ትችያለች ብሏት ነበር። ከዛ በኋላ ግን ደውሎ ለመለመንም ይቅርታ ለማለት ሞክሮ ነበረ። እኔ በጣም ደክሞኛል ከዚህ በኋላ እና እባክሽ ይላታል ማለት ነው። እና በዙሪያዬ ላሉ ሰዎች ስትይ እና አክስቴ፣ አያቴ፣ ወንድሞች ሁሉ ሰው አለና ለእነሱ ስትይ አታድርጊው ይላታል ማለት ነው። አቶ አምነን የምትከታተለው ልጅ እንግዲህ ቤታቸው ውስጥ ገብታ አንድ ቀን በጨለማ በሌሊት ማለት ነው ሁሉም ቤት ውስጥ ካሜራ አድርጋ ስለነበረ ካሜራውን ትቆጣጠራለች ማለት ነው። ምን ተፈጠረ እያለች እና ካሜራውን እያየች ባለበት ሰዓት የአምነን ወንድም ማለት ነው ውጭ ላይ እንግዲህ የሆነ ነገር እየቆፈረ ሲቀብር ወይ ደግሞ የተቆፈረ ለማውጣት ይመስላል ማለት ነው። ብቻ ግን እንደዛ ሲያደርግ ባሩክ ማለት ነው ልጅቷ ታያለች እና ይሄ ልጅ ግን ምን አስቦ ነው እያለች ነበረ ማለት ነው። በካሜራ እየተቆጣጠረቻቸው ስለሆነ ብዙ ነገር ማወቅ ትችላለች ማለት ነው። ግን አምነን ይቅርታ ጠይቋታል። በቀጣይ ምን ሊፈጠር ይችላል? ቤሊን ትቀበላለች የአምነንን ፍቅር የሚለውን አብረን የምናይ ይሆናል። ቤተሰብ ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ።